ግብጽ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማታደርግ አስታወቀች። ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደማይደረግ የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ለሚዲያ ተናገሩ። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳችም መፍትሄ አላመጡም ብለዋል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሶ በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባው ተናግረዋል። ባለፉት 13 ዓመታት በሀገራቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ሕግ መሰረት የውሃ ደህንነቷን እንደምታስከብር አክለዋል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ብለዋል የውጭ ጉዳይ ሚኒስትሩ። የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደ ተናጠል እርምጃ ነው የምንቆጥረው ብለዋል። አክሎም ህገወጥ ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ግድቡን ከዓለም አቀፍ ሕግ ጋር የምታጣም አይደለም ሲሉ የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ሕግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ሕግ መሪዎች መመራት አለበት። ይህም ማለት ማሳወቅንና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለት አብራርቷል። ከአንድ ወር በፊት ግብጽ ብሔራዊ ጥቅሟንና የውጭ ጉዳይ ደህንነቷን የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዝዳንት አብደልፋታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ ህገ ወጥነትና የበላይነት በተሞላው መንገድ የአባይ ወንዝን ለመቆጣጠር መሞከሯን ቀጥላለች ብለዋል። አልሲሲ ግብጽ በዲፕሎማሲና እንደ መንግስታቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ረገድ እየተከተለች ያለውን ኃላፊነት የጎደለው አካሄድ አገራቸው እጇን አጣጥፋ አትመለከትም ብለዋል። የኢትዮጵያ የውሃና ኤነርጂ ሚኒስቴር በሰጠው ምላሽ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ አስረግጧል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲሉ አክለዋል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ የህዳሴ ግድቡ ከዓለም አቀፍ ሕግ ውጭ የተወሰደ የአንድ ወገን እርምጃ ነው፣ ይህም የሚያሳዝን ነው፣ እኛን ስላላማከሩን እውቅና አንሰጠውም ብለዋል። ያሳለፍነው መስከረም ወር ማገባዳጃ ላይ የተባበሩት መንግስታት ጠቅላላ ጉባኤ ሲካሄድ የውጭ ጉዳይ ሚኒስትሩ ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ አገራቸው ጉዳዩን ወደ ዓለም አቀፉ የፍትህ ፍርድ ቤት ትወስዳለች ብሎ ነበር። በዚያ ጉባኤ ላይ የተገኙት የተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳዬ ለግብጽ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ታማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉም አክለዋል። የህዳሴ ግድቡ ከተመረቀ በኋላ ግድቡ በአግባቡ ባለመተዳደሩ ምክንያት የተለቀቀው የውሃ በሱዳን ጎርፍ አስከትሏል በሚል ግብጽ ክስ አቅርባ ነበር። ኢትዮጵያ ክሱን አስተባብላ የግብጽ ክስ ዓለም አቀፉን ማህበረሰብ ለማሳሳት እንዲሁም ሀሰተኛ የተጎጂነት ትርኪት ለመፍጠር ያለመ እንደሆነ ገልጻለች። ከግብጽ ክስ በተቃራኒ ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል እንደነበረም የውሃና ኤነርጂ ሚኒስቴር ገልጿል። 13 ዓመታት የቆየው ድርድር የግብጽ የውጭ ጉዳይ ሚኒስትር ምንም ስምምነት ላይ ሳንደርስ እስከ 13 ዓመታት በላይ ስንደራደር ቆይተናል። እኛ በቅን ልቦና ስንደራደር ስለነበረ የሚያሳዝን ነው ብለዋል። አያይዞም ሌላኛው ወገን ግን በሚያሳዝን ሁኔታ ይህንን የድርድር ጊዜ መሬት ላይ ያለውን ሁኔታ ለመቀየር ተጠቅሞበታል ሲሉ ከሰዋል። የድርድሩ ሂደት ወደፊት ሊቀጥል የማይችልበት ነጥብ ላይ ደርሷል ብለዋል። ከአንድ ዓመት በፊት በግልጽ አሳውቀናል በማለት በቀጣይ የሚካሄዱ ውይይቶች እንደማይኖሩ ተናግረዋል። አሁን ላይ በግብጽና በኢትዮጵያ መካከል ያለው ግንኙነት ባለበት ቆሟል ያሉት ሚኒስትሩ ግድቡ ጉዳት የሚያደርስብን ከሆነ በዓለም አቀፍ ሕግ መሰረት ብሔራዊ ጥቅማችንንና የውሃ ደህንነትን የመጠበቅ ሙሉ መብታችንን እንጠቀማለን ብለዋል። ባለፈው ጥቅምት አጋማሽ ላይ ለመጀመሪያ ጊዜ ከተካሄደው የአውሮፓ ህብረትና ግብጽ ጉባኤ በኋላ የወጣ መግለጫ የአውሮፓ ህብረት ግብጽ ካለባት የውሃ እጥረት የተነሳ በናይል ወንዝ ላይ በከፍተኛ መጠን ጥገኛ መሆኗን እንደሚገነዘብ ጠቅሷል።
የግብጽን የውሃ ደህንነትና ዓለም አቀፍ ሕግን ማስከበርን በተመለከተ ለካይሮ ያለውን ድጋፍ የገለጸው የአውሮፓ ህብረት ይህ አቋም የኢትዮጵያን ግድቡም እንደሚያካትት አስታውቋል። በብራሴልስ የሚገኘው የኢትዮጵያ ኤምባሲ የአውሮፓ ህብረት ከግብጽ ጋር በመሆን ካይሮ በአባይ ወንዝ ላይ የምታነሳውን የቅኝ ግዛት እና የብቸኛ ተቆጣጣሪነት መብት የሚያስተጋባ መግለጫ አውጥቷል በማለት መውቀሱ ይታወሳል። የአውሮፓ ህብረትና ግብጽ ያወጡት የጋራ መግለጫ በኢትዮጵያ ላይ የተሳሳተ አድሎ ያለበትና ጠበኛ አቋም ያሳየ እንደሆነ በመግለጽም ተቃውሞንም አሰምቷል። ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የግብጽ የውጭ ጉዳይ ሚኒስትር በናይል ተፋሰስ ውስጥ ከሚገኙ ሀገራት መካከል 98 በመቶ የሚሆነውን ውሃ ከናይል በማግኘት ግብጽ የወንዙ ጥገኛ የሆነች ብቸኛው ሀገር ነች ብለዋል። ሌላው የውሃ ምንጭ የለንም ያሉት ሚኒስትሩ በናይል በየዓመቱ 55.5 ቢሊዮን ኪዩቢክ ሜትር ውሃ እንደሚያገኙና ግብጽ የምትጠቀመው ዓመታዊ የውሃ መጠን ግን ከ80 ቢሊዮን ኪዩቢክ ሜትር በላይ እንደሆነ ጠቅሰዋል። ስለዚህ ባለን ውሃና በፍላጎታችን መካከል ያለውን ክፍተት የምናሟላው ውሃን በድጋሜ ጥቅም ላይ በመዋል ነው። በዓለም ላይ 4 ጊዜ ውሃን እንደገና ጥቅም ላይ የምታውል ብቸኛ ሀገር ነች ሲሉም አክለዋል። ግብጽ በቀጣይ ምን ታደርጋለች? በዓለማችን በርዝመቱ የምታወቀው በአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ከስታለች። ኢትዮጵያ ይህን ውንጀላ በተደጋጋሚ ውድቅ አድርጋለች። የግብፁ ሚኒስትሩ በበኩላቸው ከውሃ አንጻር ከድህነት ወለል በታች ነን። በተባበሩት መንግስታት መሪ መሰረት የድህነት ወለሉ በነፍስ ወከፍ 1000 ኪዩቢክ ሜትር ነው። የ1000 ኪዩቢክ ሜትር ነው። የግብጽ የነፍስ ወከፍ ድርሻ 500 ኪዩቢክ ሜትር ነው። ውሃ ከሌለ ስልጣኔ ፒራሚዶች ምንም አይኖርም ብለዋል። ግብጽ በቀጣይ ምን ልታደርግ እንደምትችል የተጠየቁት ሚኒስትሩ በዓለም አቀፍ ሕግና በተባበሩት መንግስታት ስምምነት ላይ በመስረት እንደሚቀጥሉ አስታውቋል። ኢትዮጵያ በተደጋጋሚ የውይይት በር ክፍት መሆኑን ገልጻለች። የውጭ ጉዳይ ሚኒስትሩ በበኩላቸው ለ13 ዓመታት ተነጋግረን ምንም ነገር ላይ አልደረስንም፣ ምንም መግባባት ላይ አልደረስንም። ስለዚህ በዚህ ማለቂያ በሌለው መንገድ በመቀጠል ሌላኛው ወገን መሬት ላይ ያሉ ነገሮችን እንዲቀይር እድል አንሰጥም ብለዋል። ኢትዮጵያ ግብጽንና ሱዳንን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር አድርጓል። ሆኖም ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ ስራ ጀምረዋል። ግብጽ በአፍሪካ ግዙፍ የሆነውን ግድብ ጉዳይ ባለፉት ዓመታት ለተባበሩት መንግስታት፣ ለአፍሪካ ህብረትና ለአረብ ሊግ በማቅረብ በኢትዮጵያ ላይ ጫና ለማሳደር ሞክራለች። የጸጥታው ምክር ቤት በዓለም አቀፍ ደረጃ ሰላምና ደህንነት የሚመለከት ዋና መድረክ ስለሆነና ጉዳይም ግልጽ የሆነ የዓለም አቀፍ ደህንነትና ሰላም ስጋት ስለሆነ ወደ ምክር ቤቱ ያመራል ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። ከዚህ ቀደም በየካቲት 2020 ፕሬዝዳንት ዶናልድ ትራምፕ በዓለም ባንክና በአሜሪካ ግምጃ ቤት ሽምግልና ከስምምነት ተደርሶ እንደነበረም በመጥቀስ ግብጽ ብትስማማ ኢትዮጵያ ለመፈረም ሳትስማማ ቀርተዋል ብለዋል። ስምምነቱ ለእኛ የሚስማማ አልነበረም፣ ነገር ግን ለግብጽ ለሱዳንና ለኢትዮጵያ የተሻለ አማራጭ ነበር። በወቅቱ የውጭ ጉዳይ ሚኒስትራችን ለፊርማው ወደ ዋሽንግተን ዲሲ አቅንቶ ነበር። በሚያሳዝን ሁኔታ ግን የኢትዮጵያ ሚኒስትር አልተገኙም ሲሉ ወቅሰዋል። ግብጽ በሶማሊያ ጦር ማሰማራቷ ኢትዮጵያን ያሰጋታል ወይ? በኢትዮጵያና በግብጽ መካከል ያለው ውጥረት ሲባባስ፣ በአንጻሩ በሶማሊያና በግብጽ መካከል ያለው ግንኙነት መጠናከሩ ይታወሳል። በሁለቱ ሀገራት መካከል የተፈረመው ወታደራዊ ስምምነት ተግባራዊ ሆኖ የግብጽ 2 ወታደራዊ አውሮፕላኖች በሶማሊያ ዋና ከተማ ሞቃዲሾ የጦር ጄኔራሎችንና መሳሪያዎችን ይዞ ማረፋቸው ይታወሳል። የግብጽ ጦር በሶማሊያ መሬት መስፈሩ በኢትዮጵያ ዘንድ በበጎ አልታየም። ግብጽ በበኩሏ በሶማሊያ የአፍሪካ ህብረት የሽግግር ተልዕኮን አርቴሚስ የምተካው አዲስ የሰላም አስከባሪ ተልዕኮ ውስጥ በተለያየ ጊዜያት የሚሰማሩ 10,000 ወታደሮችን ለማሰማራት እቅድ መያዟን አስታውቃለች። የግብጽ ሰራዊት በሶማሊያ መሰማራቱ ከኢትዮጵያ ጋር ካለው ውጥረት ጋር የሚገናኝ ስለመሆኑ ከቢቢሲ ፎከስ ኦን አፍሪካ የተጠየቁት የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ የማይመሳሰሉ ነገሮችን መቀላቀል ነው ሲሉ ምላሽ ሰጥተዋል። ሶማሊያ አሸባሪዎችን እንድታሸንፍ ለመርዳት በአፍሪካ ህብረት ተልዕኮ ውስጥ እየተሳተፍን ነው። እኛ ከሶማሊያና ከአፍሪካ ህብረት በቀረበልን ጥያቄ መሰረት ነው የተሰማራ ነው ብሏል። ከኢትዮጵያ በኩል ለምነሳው ስጋት በድጋሚ ተጠይቆ በግልጽ እንነጋገር፣ በአፍሪካ ህብረት የሰላምና ጸጥታ ምክር ቤት ተጠይቆ እንዲሁም ከሶማሊያ መንግስት በጽሁፍ በቀረበ ጥያቄ ነው ተሰማራ ነው። የሶማሊያን የግዛት አንድነትና ሉዓላዊነት ለመጠበቅ እንዲሁም አልሸባብና ሌሎች የሽብርተኛ ድርጅቶች ለመከላከል እንዲረዳቸው ጥሪ አቅርቧል ሲሉም አክለዋል። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ይህ ኢትዮጵያ ዜና ቻናል ነው። ለዚህ ቁም ነገር አዘል ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ
ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።